ቆም በል። አዎ አንተ ይህን ድምጽ የምትሰማው ድንቅ ሰው ሆይ ለጥቂት ሰከንዶች ብቻ ካለህበት የህይወት ውክቢያ ከማያልቀው የኑሮ ሩጫ ከሰዎች ማለቂያ ከሌለው ጩኸት ከማህበራዊ ሚዲያ ማስታወቂያዎችና ከውስጥ ከሚበጠብጥ ድምጽ ውጣና በረጅሙ ተንፍስ። ሰዎች ሁሉ ጠንካራ እንደሆንክ ያስባሉ። ሁልጊዜ ፈገግ ስለምትል ለሁሉም ሰው ደራሽ ስለምትሆን ወይም ደግሞ ደህና ነኝ የሚለውን ጭንብል በደንብ ስለምታጠልቀው። ግን ዛሬ ማታ መብራቱን አጥፍተህ አልጋ ላይ ከራስህ ሐሳብ ጋር ብቻህን ስትቀር ያ ደረትህን የሚያንቀጠቅጠው ድምጽ ምን እያለ ነው? ራስህን እስከ መቼ ነው የምዋሸው ብለህ ጠይቀህ ታውቃለህ? ዛሬ ያንን ጭንብል አውልቀን በሰዎች አስተያየት እስር ቤት ውስጥ የቆለፍካትን እውነተኛ ማንነትህን ነፃ የምታወጣበት ምሽት ነው። ዝግጁ ከሆንክ በረጅሙ ተንፈስና አብረኸኝ ተጓዝ። እስቲ ራስህን በቅንነት ታዘበው። አሁን በዚህች ቅጽበት አይምሮ የት ነው ያለው? መብራቱን አጥፍተህ አልጋ ላይ ስትተኛ በዚያ በረደደው ጨለማ ውስጥ ብቻህን የምትዋጋው ያ ደረትህን የሚያንቀጠቅጥ ጭንቀት፣ ያ የነገህን ቀን እንድትፈራ የሚያደርግ ስውር ፍርሃት፣ አንተ ብቻህን የምትሰቃይበት ሚስጥር መስሎሃል? ለብቻ የምታለቅሰው ለቅሶ፣ ማንም ሰው እንዳያይብህ የምትደብቀው የስሜት ስብራት። ነገስ ምን ሆናለሁ? ነገስ እንዴት ይወጣልኛል? ብድሬን እንዴት እከፍላለሁ? የሰዎች ትችትስ የት ያደርሰኛል እያልክ በውስጥ የምታሰማው የጩኸት ድምጽ ማንም የሰማው አልመሰለህም? ግን ብቻህን አይደለህም። ዛሬ ማታ ግን በእንቅልፍ እጦት የምትከፍለውን ያንን የማያባራ ጦርነት ለአንዴና ለመጨረሻ ጊዜ የምናበቃበት ምሽት ይሆናል። ይህ ቪዲዮ እንዲሁ በረገበ መንፈስ የምታዳምጠው ተራ ወሬ አይደለም። ይህ አይምሮ ውስጥ ለዓመታት ቆልፎ የቆየውን የጭንቀት እስር ቤት በገዛ እጅህ የምትሰባብርበት የሐሳብ ባሪያ መሆን የሚያበቃበት ነው። የሐሳብ ባሪያ መሆንንም አብቅተህ የህይወት ጌታ የምትሆንበት የ2 ሰዓት የነፍስ የአይምሮ ነፃነት ጉዞ ነው። እስከ መጨረሻዋ ደቂቃ ድረስ አብረኸኝ በጥንቃቄ ተጓዝ። ምክንያቱም የነገው አዲሱ ማንነትህን ዛሬ የምትወስደውን ይህንን እርምጃ እየጠበቀ ነው። የሰው ልጅ ትልቁ እስር ቤት በብረት የተጠበቀ በቅጥር ቤት የታጠረ ትልቅ እስር ቤት እዚህ ጭንቅላት ውስጥ ነው ያለው። አንተ ራስህ እስረኛው፣ አንተ ራስህ ፈራጁ፣ አንተ ራስህ ጨካኙ ጠባቂ የሆንክበት እስር ቤት። አትችልም፣ አትበቃም፣ ትወድቃለህ እያለ በየቀኑ በቁም የሚገርፍህ ያ የውስጥ ድምጽ ዛሬም እንዲያሸንፍ ትፈቅዳለህ? ወይስ የዛሬን ምሽት የነፃነትህ ቀን ታደርገዋለህ? በዚህ ቪዲዮ ውስጥ የአእምሮህን ሰንሰለት የምትበጣጥስበትንና የሐሳቦችህ ባሪያ መሆንን አብቅተህ የህይወትህ ጌታ የምትሆንበትን የማይናወጥ ጥበብ እነግርሃለሁ። ለአንድ ሰከንድ እንኳን እንዳትረበሽ አእምሮህን ቆልፈህ አዳምጠኝ። አንደኛ፣ የጭንቀት ሳይኮሎጂና የዝግመተ ለውጥ ባዮሎጂን እንመለከታለን። አብዛኛው ሰው የሰው ልጅ የሚሞተው አንድ ጊዜ ብቻ ይመስለዋል። ግን የሰው ልጅ የሚሞተው አንድ ጊዜ ብቻ አይደለም። በየቀኑ፣ በየሰዓቱ፣ በየደቂቃው በጭንቀትና በፍርሃት ይሞታል። ገና ያለመጣውን መከራ፣ ገና ያልደረሰውን ውድቀት፣ ገና ያልተከሰተውን እጥረት አስቀድመን በምናባችን እየኖርነውና እየተሰቃየንበትም እንገኛለን። እውነታው ግን ውጫዊው ዓለም አንተን ለማጥፋት የመጣ ሳይሆን አንተን በውስጥ የፈጠርከው ፍርሃት ነው በቁምህ እየበላህ ያለው። ጭንቀት ምንድን ነው? ለምንስ ነው አይምሮአችንን እንዲህ አድርጎ የሚቆጣጠረው? ስነ ልቦናዊ እውነታውን እንመርምረው። አእምሮ ውስጥ አሜዱላ የሚባል የፍርሃት ማዕከል አለ። ይህ ማዕከል ከሺህ ዓመታት በፊት የቀድሞ አባቶቻችን በዱር እንስሳት እንዳይበሉ ከትልቅ አደጋ እንዲያመልጡ የተሰጠ
መለኮታዊ ባዮሎጂያዊ ማስጠንቀቂያ መሳሪያ ነበር። ያኔ አንድ ሰው አንበሳ ሲያይ የሚገድለውና በፍጥነት ይጮሃል። በሰውነቱ ውስጥም ኮሌስትሮልና አድሬናል የተባሉ የጭንቀት ሆርሞኖች ይመነጫሉ። ልቡ በፍጥነት ይመታል፣ ጡንቻዎቹ ይወጠራሉ። ያንንም ለመዋጋት ወይም ለመሸሽ ፋይት ኦር ፍላይት ያዘጋጀዋል። ዛሬ ግን በዘመናዊው ዓለም ውስጥ አንበሳ የለም። ነገር ግን ያ የአእምሮ ክፍል አሁንም አለ። ዛሬ ያ መሳሪያ እየጮኸ ያለው በምን ምክንያት ነው? በባንክ አካውንት ውስጥ ባለው የገንዘብ መጠን፣ ወይም በሰዎች አሉታዊ አስተያየት፣ በሥራ ቦታ ባጋጠመ ግጭት፣ ወይም ገና ባለመጣው የነገ ስጋት ምክንያት ነው። አእምሮህ በዘመናዊ ሕይወት ውስጥ የሚያጋጥሙን ተራ ፈታኝ ሁኔታዎች ሁሉ ልክ ሊበላህ እንደመጣ አንበሳ አድርጎ ይቆጥራቸዋል። ሰውነትህ በውሸት አብሬ እየተረበሸ ነው ያለው። ኃይልህን፣ ጤናህንና ዕድሜህን በከንቱ እያባከንክ ነው። ታላቁ ሮማዊ ፈላስፋ ሲኔካ ስለ ሰው ልጅ ተፈጥሮና ስለ ስነ ልቦናዊ ስቃይ እንዲህ ብሎ ተናግሮ ነበር። እኛ ከእውነታው ይልቅ በምናባችን ውስጥ በብዛት እንሰቃያለን። ይህ ጥቅስ ጥልቅ እውነት አለው። በሕይወታችን ውስጥ ከሚገጥሙን እውነተኛ ፈተናዎች ይልቅ አእምሯችን ሊመጣ ይችላል ብሎ የሚፈጥራቸው የፈጠራ ታሪኮች ይበልጥ ይደንቁናል፣ ይበልጥ ያደንቁናል። ዛሬም በዚህ ሰዓት በዚህ ረዥም የጥበብ ጉዞ ውስጥ የአእምሮህን ሰንሰለት የምትበጣጥስበትን ምስጢር እንፈላልጋለን። ከጭንቀት እስር ቤት ወጥተህ የነገውን ቀን በሰላም የምትጠብቅበትን የዛሬውን ማንነትንና የአሁኑን ጉልበትን የምትገነባበትን የጽናት መንገድ በጥልቀት እንመረምራለን። ነገር ግን ጭንቀትህ ልብህን ሲያደክመው መለኮታዊ ቃል ምን እንደሚል አስታውስ። አትፍራ፣ እኔ ከአንተ ጋር ነኝና አትደንግጥ። እኔ አምላክ ነኝና አበረታሃለሁ፣ እረዳህም አለው ይላል። ልብ በል፣ ይህ ቃል ዛሬ ለአንተ የተላከ የሰላም ደብዳቤ ነው። ፈጣሪ ከአንተ ጋር መሆኑን እያወክ የአእምሮ የሚፈጥረው የፈጠራ ታሪክ እንዴት ሊያሸንፍ ይችላል? አንተ ዝም ብለህ የመሬት አቧራ አይደለም። አንተ በውስጥህ የማይጠፋ መለኮታዊ ብልጭታ ያለህ የብዙ ድሎች ውጤት የሆንክ ድንቅ ፍጡር ነህ። ታዲያ ለምን ለሐሳቦች እጅ ትሰጣለህ? ሁለተኛው የትናንትናው መቃብርና የጸጸት ውደት ነው። ያለፈውን ታሪክህን ቅበር። The courtrooms of the mind። እስቲ ቆም በልና የራስን ሕይወት መለስ ብለህ አስበው። ካለፉት 5 እና 10 ዓመታት ጀምሮ የተጨነክባቸውን ነገሮች አስታውስ። እንቅልፍ ያጣህባቸውን፣ የምግብ ፍላጎትህ የጠፋባቸው፣ የእውነት ሕይወቴ እዚህ ላይ አበቃለት ብለህ ተስፋ የቆረጥክባቸው ስንትና ስንት ነገሮች ነበሩ። አሁን ዛሬ ላይ ቆመ ስታየው እነዚህ ከተጨነክባቸው ነገሮች መካከል ስንቶቹ ናቸው በትክክል በተግባር የተከሰቱት? አብዛኞቹ አልተከሰቱም። የተከሰቱትም ቢሆኑ እንኳን አንተን ሰብረው ሊያስቀሩ ሳይሆን ዛሬ ያለህበትን ማንነት፣ ዛሬ ያገኘኸውን ጥንካሬና ብስለት ሊሰጡ የመጡ የሕይወት መምህራን ነበሩ። ታዲያ ለምንድነው ዛሬም ያንን አሮጌ ስህተት የምትደጋግመው? ለምንድነው ዛሬም ባልተፈጠረ ነገር አእምሮህን የምታቆስለው? አእምሮህ ልክ እንደ ፍርድ ቤት ነው። ሁልጊዜ ማታ ማታ አንተን ተከሳሽ ያደርግሃል። ያለፉትን ጥፋቶችን እንደ ምስክር ያቀርብብሃል። ከዚያም በራስ ላይ የቅጣት ፍርድ እንድታስተላልፍ ያደርግሃል። ያንን ባልናገር ኖሮ፣ ያንን ገንዘብ ባላባክን ኖሮ፣ ያንን ሰው ባላመንኩት ኖሮ እያልክ ራስህን በጸጸት አለንጋ ትገርፋለህ። እውነቱ ግን ይህ ነው። ትናንት የሰራኸው ስህተት፣ ያሳለፍከው ውድቀት፣ የተሰበረው ልብ የአንተ ታሪክ ገጽ እንጂ ሙሉ መጽሐፍ አይደለም። ያ ሰው ትናንትና ቀርቷል፣ ዛሬ ግን አዲስ ነህ። ያለፈውን ጊዜህን መለወጥ አትችልም። ያደረግከውን ስህተት መልሰህ ማስተካከል አትችልም። ነገር ግን ከዛሬ ጀምሮ በዛሬው
ማንነት ላይ አዲስ ታሪክን መጻፍ ትችላለህ። ትናንት የሰበርካቸውን ነገሮች ዛሬ በጥበብ መገንባት ትችላለህ። የትናንትናው መቃብር ውስጥ መኖርህን አቁም። ዛሬ የተሰጠህን አዲሱን ቀን በትንሣኤና በደስታ ተቀበል። ሌላው ራስን ይቅር የማለት ድፍረት ይኑርህ። ሰልፍ ኮምፓሽን። ለምንድነው አእምሯችን ወደ ኋላ እየተመለሰ የሚያሰቃየን? ምክንያቱም እኛ ራሳችንን ይቅር ለማለት ድፍረት ስላጣን ነው። ለሌላ ሰው ስህተት ርህራሄና ይቅርታ እንሰጣለን። ለራሳችን ግን ጨካኝ ዳኞች ሆነናል። ነገር ግን ልንገርህ፣ በወቅቱ ያንን ውሳኔ የወሰንከው በወቅቱ በነበረህ እውቀት፣ በነበረህ የብስለት ደረጃ፣ በነበረ ስሜት ነው። ዛሬ ላይ ቆመህ የትናንትናውን ደካማ ማንነት አትውቀሰው። ዛሬ ያንን ስህተት መሆኑን ያወቅከው እኮ ትናንት በመውደቅና በመማር ምክንያት ነው። ውድቀትህ የዛሬው ጥበብ መሰረት ነው። ስለዚህ ዛሬ ላለፈው ማንነትህ እንዲህ በለው፣ ይቅር ብያለሁ። ያሳለፍከውን ህመም፣ የሰራኸውን ስህተት አከብራለሁ። ምክንያቱም ዛሬ ላለው ጠንካራ ማንነቴ መወለድ ዋጋ ከፍለሃል። ነገር ግን ከእንግዲህ እኔም በጸጸት እንድትቆጣጠረኝ አልፈቅድልህም። ይህን ስትል የአእምሮ ሰንሰለት መበጣጠስ ይጀምራል። ከትናንትናው መቃብርም ወጥተህ ነፃ መሆን ትጀምራለህ። ሶስተኛው የነገው ፍርሃትና የቁጥጥር ክበብ ነው። የምን ቢሆን ወጥመድ። ጭንቀት የነገን ችግር በምንም ተአምር አይፈታው። የነገን ፈተና ቀናሽ አያደርገው። ዛሬ ግን የዛሬን ጉልበት፣ የዛሬን ደስታ፣ የዛሬን የመስራት አቅም ሙሉ በሙሉ አጥፍቶ አንተን ይጎዳሃል። አንተን ባዶና ደካማ አቅመ ቢስ አድርጎ ያስቀርሃል። ታላቁ ደራሲና ጠቢብ ሬክ ትዌይን በዕድሜው መገበዳጃ ላይ ሕይወቱን ወደ ኋላ መለስ ብሎ በመቃኘት በአንድ ወቅት እጅግ አስገራሚ እውነት ተናግሮ ነበር። በሕይወቴ ውስጥ ብዙ አስፈሪ ችግሮች አጋጥሞኛል፣ አብዛኞቹ ግን በጭራሽ አልተከሰቱም። አእምሮ ሁልጊዜ ምን ቢሆን የሚል ጥያቄ ሊያቀርብልህ ይችላል። ስራዬን ባጣስ ምን ሆናለሁ? የምወደው ሰው ቢተወኝስ ምን ሆን? የጀመርኩት ነገር ባይሳካለኝስ ምን ልሆን እችላለሁ? ጤናዬ ቢታወክስ ምን ልሆን እችላለሁ? ይህ ምን ቢሆን የሚለው ጥያቄ የጭንቀት ሁሉ አባት ነው። ይህን ጥያቄ የምንቀይርበት ስነ ልቦናዊ ስልት ያስፈልገናል። አእምሮ ምን ቢሆን ብሎ በጥርጣሬ አስተሳሰብ ሲጠይቅህ አንተ በሙሉ በራስ መተማመን እንዲህ ብለህ መልስለት፣ ቢሆንስ ምን ችግር አለው? ከአሁን በፊት የወደቅኩባቸው ጥቁር ጉድጓዶችን ሁሉ ተራምጄ አልፌ የለምን? ዛሬ በወድቅስ የመነሳት አቅሙ፣ የመስራት ጉልበቱና የመማር ጥበቡ አለኝ። እኔ ከችግሮቼ በላይ ጠንካራ ነኝ ብለህ መልስለት። ሌላው በሁለቱ ታላላቅ ህጎች መኖር ያስፈልጋል። the circles of control። በዚህ ሰፊ ምድር ላይ ሁለት ታላላቅ ህጎችን የሚመሩ ነገሮች አሉ። ይህንንም ሰንጠረዥ በአእምሮ ውስጥ በጥልቀት እንድትስለው ፈልጋለሁ። አንደኛው አንተ ልትቆጣጠራቸው የምትችላቸው ነገሮች ሲሆኑ፣ ሁለተኛው ደግሞ አንተ ልትቆጣጠራቸው የማትችላቸው ነገሮች ናቸው። አሁን በዚህ ሰዓት የምትሰራውን ስራ፣ የሰዎችን አስተያየት፣ ትችትና ፍርድ፣ ዛሬ የምታስበው ቀና አስተሳሰብ፣ የሌሎችን ሰዎች ስሜትና ተግባር፣ ለሰዎችና ለሁኔታው የምትሰጠው ምላሽ፣ ለነገው የኢኮኖሚ ሁኔታና የአየር ንብረት የምታደርገው ምርጫና ዲሲፕሊን፣ አልፎም የሄደው ትናንትና በምንም ተአምር ልትቀይረውና ልትቆጣጠረው የማትችለው ነገር ላይ መጨነቅ ትርጉም የሌለው እብደት ነው። ነገር ግን ልትቀይረውና ልትሰራበት በምትችለው ነገር ላይ አለመስራት ደግሞ ፍጹም ስንፍናና ጸጸት ነው። ምርጫውም ያንተ ነው። ኃይልህን ከቁጥጥር ውጪ ባሉ ነገሮች ላይ አታባክን። የሰዎች አፍ፣ የዓለም ውክቢያና ትችት፣
የነገው ጭጋግ ያንተ ድርሻ አይደለም። ያንተ ድርሻ ዛሬ የተሰጠችን የአሁኑን ሰዓት በቅንነት በትጋት መኖር ብቻ ነው። ለዚህም ነው መለኮታዊው ቃል እንዲህ የሚለን፣ አትፍራ፣ እኔ ካንተ ጋር ነኝ፣ አትደንግጥ፣ እኔ አምላክህ ነኝና አበረታሃለሁ፣ እረዳህማለሁ የሚለን። ነገ የራሱ የሆነ ጸጋና መፍትሄ ይዞ ይመጣል። ዛሬ ግን የዛሬውን ቀን በጉልበት ለመኖር በቁርጠኝነት ለመኖር አቅሙ ይኖር። አራተኛ የለውጥ መርሆችንና የአእምሮን የበላይነት ማሰብ ጭንቀትን በተግባር የምታሸንፍባቸው የማይናወጡ ሕጎች ናቸው። የአእምሮን ፍጹም ሰላምና የማይናወጥ ጽናት ለማግኘት የታላላቅ ሰዎችን ፈለግ የጥንታውያንን ጥበብ መከተል ግድ ይላል። የሮማው ንጉሠ ነገሥትና ታላቁ ስቶይዝም ፈላስፋ ማርክስ አውሬለስ በጦርነት ሜዳ ላይ በነበረበት አስቸጋሪ ወቅት በገዛ ማስታወሻው ላይ ለራሱ እንዲህ ሲል ጽፎ ነበር። ዛሬ ከጭንቀት ወጣው፣ ወይም ደግሞ ጭንቀቱን ከውስጤ ያስወገድኩት ለማለት እችላለሁ። ምክንያቱም ጭንቀቱ ያለው ከውጪ በሚከሰቱ ነገሮች ውስጥ ሳይሆን በውስጤ በኔው አስተሳሰብና አተረጓጎም ውስጥ ነበር ይለናል። ይህ ዓለም ሁል ጊዜ እንድትቆጭ ይፈልጋል። በዙሪያ ያሉ ዜናዎች፣ የሶሻል ሚዲያ መረጃዎች፣ በየመንገዱ የምትሰማቸው ወሬዎች ሁሉ በአንተ ውስጥ ፍርሃትን፣ ጥርጣሬንና ጭንቀትን ሊረጩብህ ሌት ተቀን ይሰራሉ። ነገር ግን የአእምሮህ በር ጠባቂ አንተ ራስህ ነህ። ማንን ወደ ውስጠኛው ማንነትህ እንደምታስገባ፣ የትኛውን ሐሳብ እንደምታስተናግድ የምትወስነው አንተ ብቻ ነህ። ታላቁ የስኬትና የስነ ልቦና መምህር ጂም ሮን ስለ ሕይወት መርሆች ሲያስተምር ምን ይላል መሰለ? ለነገሮች አቅጣጫ መቀየር አትጸልይ። አንተ ራስህ በጥንካሬ እንድትቀየር ጸልይ። የተሻሉና የቀለሉ ችግሮች እንዲመጡልህ አትመኝ። እነዚያን ችግሮች የምታሸንፍበት የተሻለ ክህሎትና ጥበብ እንዲኖርህ ጸልይ፣ ተመኝ። ጭንቀትና ፍርሃትን የምታሸንፈው ውጫዊ ዓለም እንዲቀልልህ ወይም ፈተናዎችን እንዲያጠፋልህ በመጸለይና በመመኘት አይደለም። አንተ ራስህ ማንኛውንም ከባድ የሕይወት ማዕከል ለመጋፈጥ ዝግጁ፣ ብቁና ጠንካራ ሆነ ስትገኝ ብቻ ነው። አሁን ይህንን የምናወራው ጥልቀት የስነ ልቦና ስሜት በተግባር ወደሚታይ ውጤት የምትቀይርበት ሰዓት ላይ ደርሰናል። ጭንቀትን በተግባር የምታሸንፍባቸውን እነዚህ 3 የማይናወጡ የሕይወት ሕጎች በአእምሮህ ጽላት ላይ ቅረጻቸው። ሕግ 1 የአሁኑን ቅጽበት መግዛት ወይም the power of now። የወደፊቱ ጊዜ ገና ያልተወለደ ያልተሰጠን ብድር ነው። ገና እጅ ላይ ያልገባንና ያልደረሰን ብድር ከሐሳብህ እየከፈልክ ዛሬን አትሰቃይ። አሁን በዚህ ሰዓት ማድረግ የምትችለው ትንሿን በጎ ሥራ ፈልግና እሷ ላይ ሙሉ ትኩረትን ስጥ። ሥራ ጭንቀትን ይገድልልሃል። ሕግ 2 የከፋውን ሁኔታ አስቀድሞ መቀበል። ልብህ በጣም ሲጨነቅና ሰላም ሲያጣ ቆም በልና ራስን እንዲህ ብለህ ጠይቅ፣ በዚህ ጉዳይ ላይ ሊመጣ የሚችለው ፍጹም የከፋው ነገር ምንድን ነው? ያ የከፋው ነገርስ ቢመጣ እንኳን እንዴት እንደምትወጣውና አእምሮህ እቅድ እንዲያወጣ አድርገው። አንድ የከፋውን ውጤት በውስጥ ተቀብለህ ስትዘጋጅ ፍርሃቱ ወዲያውኑ ቦታውን ለታላቅ ውስጣዊ ሰላም ይለቃል። ሕግ 3 የምስጋና ጥበብ ወይም the power of gratitude ነው። የሰው ልጅ አእምሮ በአንድ ጊዜ 2 ተቃራኒ ስሜቶችን ማስተናገድ አይችልም። በአንድ ጊዜ እያመሰገኑ መጨነቅ ወይም ደግሞ እየተጨነቁ ማመስገን ፈጽሞ አይቻልም። በሕይወትህ ስላሉ ጥቃቅን ነገሮች እጅግ ውድ የሆኑ መልካም ነገሮች ማመስገን ስትጀምር ጭንቀትህ በአቅራቢያ የሚቆምበትን ቦታ አጥቶ ይበናል። 5 ታላላቅ የአእምሮ የበላይነት ምሰሶዎች። አንደኛ የሐሳብ መለየት ጥበብ ወይም ኮግኒቲቭ ዲፊሽን። አንተ ሐሳብህን አይደለም። አብዛኛው ሰው የሚሰቃየው ከአእምሮ በሚወጡት ሐሳቦች ሳይሆን
ከሐሳቦቹ ጋር ፍጹም መጣበቅ በመፍጠሩ ነው። አእምሮ የሐሳብ ማምረቻ ማሽን ነው። በየቀኑ በሺዎች የሚቆጠሩ አስፈሪ እና ስሜት አውዳሚ ሐሳቦች ይፈጠራል። አንድ ሐሳብ አእምሮ ውስጥ ስለመጣ ብቻ እውነት ነው ማለት ግን አይደለም። ከዛሬ ጀምሮ እኔ መሸነፌ ነው ብለህ ማሰብን አቁም። በምትኩ እኔ ማሸነፌ ነው የሚል ሐሳብ አእምሮ እንደመጣ ማስተዋል ትችላለህ። በዚያ ጊዜ ተሸናፊው ሳትሆን ሐሳቡ ላይ የበላይ ሆነ ገዢ ትሆናለህ። ከሐሳብህ ስትለይ ፍርሃቱ ወዲያውኑ ጉልበቱን ማጣት ይጀምራል። ሁለተኛ፣ የፈቃደኝነት መጋፈጥ ህግ ቮለንተሪ ኤክስፖዠር። የሸሸከው ነገር ሁሉ አድጎ ይለውጣል። ጭንቀት ትልቅ አውሬ የሚሆነው ስትሸሸው ነው። አንድን የምትፈራውን ነገር በሸሸ ቁጥር አእምሮ ውስጥ አሜግዱላ ወይም የሸሸውን ነገር እውነት ሊገድልህ የሚችል አውሬ እንደሆነ ማመን ይጀምራል። በሚቀጥለው ጊዜ ፍርሃቱን እጥፍ አድርጎ ይመጣብሃል። ጭንቀትን የምታጠፋው ፍጹም ሰላማዊ ቦታ በመደበቅ አይደለም። ፍርሃትን አይኑን እያየ ወደሱ መራመድ ስትጀምር። የምትፈራውን ነገር በፈቃደኝነት ስትጋፈጠው አእምሮህ አዲስ መረጃ መመዝገብ ይጀምራል። ይህ ነገር ያስፈራኛል እንጂ አይገድልም ማለት ይጀምራል። ፍርሃትን በገዛ እጅህ ስትሰብር ነው ነፃነቱ የሚመጣው። የስነ አእምሮ የማይሰበርበት ባህሪ ወይም ጭንቀትን ወደ መገንቢያ ጡብ መቀየር ትችላለህ። ታላቁ ጠቢብ ናሲም ታሌብስ ሲናገር አንዳንድ ነገሮችን ሲመቷቸው ይሰበራሉ፣ አንዳንድ ነገሮች ደግሞ ሲመቷቸው ይበልጥ ይጠነክራሉ። የአንተ አእምሮ ሊሆን የሚገባው ሁለተኛውን ነው። ወደ ሕይወትህ የሚመጡት ፈተናዎች እንደ ጠላት አትያቸው። እነሱ አእምሮን የሚያጠነክሩ የጂምናዚየም ክብደቶች ናቸው። ያለ ግጭትና ያለ ጭንቀት ጠንካራ ማንነት ሊገነባ አይችልም። ዛሬ የሚገጥምህ እያንዳንዱ የሐሳብ ጦርነት ነገ ለምትሆንለት ታላቅ ሰው የሚከፈል የሥልጠና ዋጋ ነው። ማዕበሉን አትፍራው፣ ማዕበሉን ተሳፈርበት። አራተኛ፣ ከማህበራዊ ትችት እስር ቤት መውጣት ብሬኪንግ ዘ ስፖትላይት ኢፌክት። የሰው ልጅ ትልቁን የጭንቀት ምንጭ ሰዎች ምን ይሉኛል፣ ብወድቅ ምን ይሳለቁብኛል የሚለው ስጋት ነው። በሳይኮሎጂ ይህ ስፖትላይት ኢፌክት ይባላል። እያንዳንዱ ሰው ዓለም ሁሉ እሱም ብቻ ትኩር ብሎ የሚመለከተው ይመስለዋል። እውነታው ግን ፈጽሞ የተለየ ነው። ሰዎች ሁሉ ልክ እንዳንተ በራሳቸው ጭንቀት፣ በራሳቸው ጉድለት፣ በራሳቸው ኑሮ የተጠመዱ ናቸው። ለአንተ ስህተት የሚሰጡት ቅንጣት ቦታ የለም። በጣም ጥቂት ሰከንዶችን ቢሰጡ እንኳን ለአንተ ዚስማች እምብዛም የሆነ ቦታ ላይኖራቸው ይችላል። ታዲያ በራሳቸው ሕይወት ታውረው ባሉ ሰዎች አስተያየት ምክንያት እንዴት የራስን እምቅ አቅም ትቀብራለህ? የሰዎች ፍርድ አንተ ላይ እስካልፈቀድክለት ድረስ የአንተን ማንነት የመወሰን አቅም የለውም። ከሰዎች አፍ ነፃ ስትሆን እውነተኛ ሕይወት ይጀምራል። አምስተኛ፣ ለውስጥ ሲቃይ ትርጉም መስጠት። ሲቃይን ወደ ዓላማ መለወጥ። የናዚ ማርኪያን ካምፕ በጽናት አሸንፎ የወጣውን ታላቁ የሳይካትሪስት ዶክተርስ በሕይወት ውስጥ አስገራሚ እውነትን አስተምሮናል። የመኖሪያ ምክንያት ወይም ዋይ ያለው ሰው ማንኛውንም አይነት መከራ ሃው መቋቋም ይችላል የሚል ነገር ነግሮናል። አሁን ያለበት የውስጥ ሲቃይ፣ የገንዘብ እጥረት ወይም የብቸኝነት ጭንቀት ምን እያስተማረ ነው? ይህንን ሲቃይ ወደ ምን አይነት ታላቅ ታሪክ ልትቀይረው ትችላለህ? ጭንቀትህ ትርጉም ሲያጣ ወደ ሲቃይ ይለወጣል። ጭንቀትህ ግን ነገ ሰዎችን የምታሳድግበትና የራስን የስኬት ታሪክ የምትጽፍበት መነሻ አድርገህ ትርጉም ስትሰጠው ሲቃዩ ወዲያውኑ ወደ መፍጠሪያ ኃይል ይለወጣል። ክፍል 5 የ90 ቀናት የአእምሮ ጽናት። ከዛሬ ጀምሮ ለሚቀጥሉት 90 ቀናት የምንገነባበት አንድ የማይናወጥ የአእምሮ ጽናት ፈተና ወይም 90 ዴይ ቻሌንጅ አለ። ይህን ቻሌንጅ አእምሮን ከባሪያነት ወደ መሪነት የሚቀየር ነው። ከቀን 1 እስከ ቀን 30 የአእምሮን ማጽዳት ወይም ዲጂታል ዲቶክስ እናደርጋለን።
አላስፈላጊ ዜናዎችን፣ የሰዎችን አሉታዊ ወሬዎችን እና ማህበራዊ ሚዲያዎችን ሙሉ በሙሉ እንቀንሳለን። የአእምሮን በዝምታና በጥልቅ ንባብ እንኮተኩታለን። አእምሮ ውስጥ የሚገባውን ምግብ ማሳመር እንጀምራለን ማለት ነው። ከቀን 31 እስከ 60 ልማድ እንገነባለን ወይም ሃቢት ቢልዲንግ። በየቀኑ ጠዋት ስትነሳ የምታመሰግንባቸውን 3 ነገሮች በደብተር ላይ መጻፍ ትጀምራለህ። አካልህን በስፖርት አእምሮህን በእቅድ አጠንክረው። በየቀኑ የምትሰራባቸውን ስራዎች ዝርዝር ወይም ቱዱ ሊስት ማስቀመጥ ተለማመድ። ከቀን 61 እስከ 90 ውጤት ማምጣት ወይም ኤክስቲዩሽን ይሆንና ሙሉ ትኩረትን በራስህ በክህሎትህና በራዕይ ላይ ብቻ ታደርጋለህ። ጭንቀትን ወደ የመስራት አቅምና ስኬት ቀይረው። ካሁን በኋላ ለከንቱ ሐሳብ የሚሆን ትርፍ ሰዓት እንዳይኖርህ ለራስህ በስራ አጥምደው። 6ኛ እጅግ ጠንካራ ተግባር። የዚህ ቪዲዮ ማብቂያ የአዲሱ የነፃውና የጠንካራው ህይወት መመሪያ ይሁን። ከዛሬ ጀምሮ ለጭንቀትና ለከንቱ ስጋት በአእምሮ የምትሰጠው ቦታ ሙሉ በሙሉ መቀነስ አለብህ። አንተ የሐሳቦች ባሪያ አይደለህ። አንተ የሐሳቦች ፈጣሪና መሪ ነህ። ይህ ታላቅ ጥበብ ለአንተ ብቻ ሳይሆን አእምሮአቸው በጭንቀት ማዕበል ለተናወጠ ተስፋ ለቆረጡ ወንድሞችህና እህቶችህ ጓደኞችህ ይደርስ ዘንድ አሁኑኑ እነዚህን 3 ታላላቅ እርምጃዎች እንድትወስድ አሳስብሃለሁ። ለአእምሮህና ለነፍስህ የማይታጠፍ ቃል ኪዳን ትገባ ዘንድ አሁኑኑ ኮሜንት መስጫ ላይ እኔ የአእምሮዬ የበላይ ነኝ፣ ከዛሬ ጀምሮ ህይወቴ በቁጥጥሬ ስር ነው ብለህ በኩራት መጻፍን ጀምር። 2ኛ ይህን ብርሃን አጋራ። በጭንቀት ጨለማ ውስጥ ለሚዋኝ ማታ እንቅልፍ አጥቶ ለሚሰቃይ መውጫ ላጣ አንድ ወንድምህ ወይም እህትህ ይህንን ቪዲዮ አጋራው። የአንድ ሰውን ህይወት የመቀየር አቅም እጅ ላይ አለ። እንዲሁም ደግሞ የአእምሮን ጥንካሬ የሚገነቡ ውስጣዊ ማንነትን የሚያነቁ ጥበቦችን ሁልጊዜ ለማግኘት አሁኑኑ ሰብስክራይብ አድርግ፣ የደውል ምልክቱንም ተጫን። አእምሮ ፍጹም ሰላም፣ ህይወትህ የማይናወጥ የጽናት ይሁን። ዛሬ አሸንፈሃል፣ ነገ ደግሞ በታላቅ ብርሃን ታበራለህ። ስላዳመጥከኝ ከልብ አመሰግናለሁ።